ሰላም ጤና ይስጥልን እንዴት አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሐኪም መልኬ ነኝ ዛሬ እንስላልን በብዛት አዘጋጅቼላችኋለሁ እንስላል የእንስላል ቅጠሉን ግንዱን ስሩን ሁሉን ባንድ አድርጌ በአግባቡ ደርቆ ልክ በሚፈለገው ደረጃ አዘጋጅቼላችኋለሁ በብዛት መውሰድ ትችላላችሁ መጠቀም ትችላላችሁ ማለት ነው እንስላል ብዙውን ጊዜ ለሽንት ቧንቧ ኢንፌክሽን ለእንኩላሊት ኢንፌክሽን ብዙውን ጊዜ የቆየ አባላት ዘር ያለባቸው ሰዎች ሽንት መሽናት አይችሉም ሽንታቸው በጣም ይቆራረጣል ስለዚህ በአግባቡ አይሸኑም ያ ማለት ምንድነው የቆየ አባላት ዘር ካለ ትልቅ ሰዎች እድሜያቸው 70 እና 80 ካሁን በፊትም ገልጫዋለሁ 70 80 ከ60 በላይ ሲደርሱ ሰርጀሪ ነው የሚሰሩት ያላቸው ምርጫ እሱ ነው ስለዚህ እንስላልን በአግባቡ ቢጠቀሙት አላስፈላጊ የተከማቸ ፈሳሽ ተጠራርጎ በሽንት መልክ ይወጣል ማለት ነው ለምሳሌ በህክምና ስናይ እንኩላሊት ጠጠር አለብክ በጣም ብዙ ውሃ ጠጣ ብዙ ውሃ ጠጭ በሽንት መልክ በሽታው ይወጣል ይባላል እውነት ነው በይበልጥ ደግሞ የእንስላልን ፓውደር እንስላሉን ዱቄቱን ልክ እንደ ሻይ ከሻይ ቅጠል ጋር አድርጎ ቢጠጡት ቢቻል በቀን 3 ካልተቻለ ጧት ቢጠጡት ምንም አይነት የጎንየሽ ጉዳት የለውም ማለት ነው እንስላል ያው ሁላችሁም ስለምታውቁት ስለ እንስላል ጥቅም ያው ምኑን ልንገራችሁ ምክንያቱም ሁላችሁም ታውቁታላችሁ ችግሩ ምንድነው እንስላልን እንደፈለግና አናገኘውም የሚል ነው አብዛኛው ሰው ላይ የምሰማው ማለት ነው ስለዚህ እንስላል ከፍሬ ውጭ ሁሉም ተዘጋጅቷል ማለት ነው እንስላልን በብዛት ያው አዘጋጅቼላችኋለሁ በሻይ መልክ በደም ተጠቀሙት በጣም ለውጥ ታመጣላችሁ አሪፍ መድኃኒት ነው አላስፈላጊ ያለ ጥገኛ በሽንት መልክ ጠራርጎ ነው የሚያወጣው ምክንያቱም ብዙ በሽታዎች ብዙ መድኃኒቶች ለበሽታው በሽታዎች በክኒን መልክ በተለያየ መልክ ቢሰጡም መጨረሻ ላይ በሽንት መልክ ነው እነዛ በሽታዎች የሚወገዱት በሽታው ተጠራርጎ ውስጥ ያለው ክኒኑ በሽንት መልክ ነው ያን በሽታው ውስጥ ያለውን በሽታ ጠራርጎ የሚያወጣው ነገር ግን በደንብ መሽናት ከተፈለገ ምንም አይነት የጎንዮሽ ጉዳት የለውም የተፈጥሮ እጽዋት ነው ሌላ ምንም አይነት አይጨመርበትም አይቀላቀልበትም ምክንያቱም እንስላል ብቻውን በቂ ስለሆነ ተጠቀሙ ላለው በብዛት አዘጋጅቻለሁ እንስላል ይሄን ይመስላል ያው ስሩም ግንዱም እንደምታውቁት ቅጠሉም ብዙ ሰው ቅጠሉን ይሄን ቅጠሉን ነው ልክ አፍልቶ የሚጠጣው ነገር ግን ስሩ ሲጨመር ግንዱም ሲጨመር በደንብ ሁሉም ሲዋሃድ እጥፍ ድርብ ያ ሰውዬ የመዳን ኃይሉ ይጨምራል ማለት ነው ምርጥና አስተማማኝ መድኃኒት ነው ይሄን ተጠቀሙላለው አመሰግናለሁ የተለያዩ ሀገራቶች መጣችኋን ፓውደሩን ፈልጋለሁ የእንስላል ፓውደር በብዛት እንፈልጋለን ብላችሁኛል በባለፈው እንስላልን በተለያየ መልኩ አስተዋውቄ ነበር ነገር ግን ብዛት ያለ የፓውደሩ ያለ ይመስሏቸው ነበር ያው እኔ በተለምዶ በጣም ብዙ እጽዋት ነው የማዘጋጀው ያው እንደምታዩት ስለዚህ ያው አዘጋጅተ ይሆናል በሚል መጣን አላዘጋጀው ነበር ነገር ግን እንስላልን ለምትፈልጉ የእንስላልን ሙሉ እጽዋቱን አዘጋጅቻለሁ በሚፈለገው ደረጃ ተፈጭቷል ነገር ግን ያልተፈጨም ካላችሁ ሙሉ አለ ደርቆ የተቀመጠ ማለት ቻለው በመትፈልጉት እችላለሁ ማለት ነው በደንብ ነው ያዘጋጀሁት ስለምትሰጡን አስተያየት መልካም አመለካከታችሁን አመሰግናለሁ ስለምትደግፉንም አከብራችኋለሁ እንስላልን በብዛት እያዘጋጀው አለው ማለት ነው ያው እንስላል ብዙን ጊዜ እንዲህ ብትበሉትም ችግር የለውም ያው እኔ የተረጋገጡ መድኃኒቶችን ምርጥ የሆኑ ፍቱን የሆኑትን የመዳን ኃይላቸው በጣም ፈጣን የሆኑት መድኃኒቶችን ነው የማዘጋጀው ይሄንን በብዛት አዘጋጅቼላችኋለሁ ማለት ነው እንስላል ይሄ ራሱ እንደምታዩት ነው
ሁሉ የተሟላ ነው። የራሱ ይሄ ነው። ከግንዱም ከስሩም ከቅጠሉ ራሱ ነው። ሁሉ ባንድ ሆኖ አዘጋጅቻለሁ ማለት ነው። ሽታው በጣም ደስ ይላል። ምን ነው የሚሸተው? ኡዞ ነው የሚሸተው። ምርጥ መድኃኒት ነው። እንስላል ሲያስፈልገን እንስላል መፍጨትም ካለብን በደንብ መፍጨት ይቻላል፣ መንፋት ይቻላል። መንፋት ሲያስፈልገን ከተፈጨ በኋላ ይነፋል። ነገር ግን ማሽኑ እንደምንፈልገው አድርጎ ስለሚፈጭልን ምንም አይነት ወጭ የለውም። እንደምንፈልገው አድርጎ ስለፈጭል ወጭ የለውም። ባይነፋ ይሻላል። ያው እንደ ሻይ እንጠቅማል። በቃ የሻይ ቅጠል ማለት ነው ራሱ። በዛ እንደዛ እንዲሆን አድርገን የፈጨነው አሪፍ መድኃኒት ነው። እዚህኛው ቅጠሉ በዛ ይላል። ይሄኛው ደግሞ ግንዱ ትንሽ በዛ ይላል። ዝሮ አንድ ነው። በአንድ ነው የተዘጋጀው ማለት ነው። በዚህ መልኩ እያዘጋጀን እንገኛለን ማለት ነው። ዛሬ በጣም የማመሰግነው አንድ ተቋም አለ። እሱም ተቋም የዓለም አቀፍ እና የኢትዮጵያ አእምሯዊ ንብረት በጥምር በጣም ብዙ የባህል ሕክምናዎችን ከፍ ወዳለ ደረጃ እንዲሻገሩ ትልቅ ውለታ ውሎልናል። እንዲሁም በደንብ አበረታትቶናል። ለዚሁ ደግሞ በጣም ብዙ የመንግስት ተቋሞች ታውቃላችሁ የኢትዮጵያ ጤና ሚኒስቴር ጋር ጥምር በመሆን የኢትዮጵያ አእምሯዊ ንብረት የዓለም አቀፍ አእምሯዊ ንብረት ትልቅ ድጋፍ ማለት የብር አይደለም፣ የአእምሮ ድጋፍ አድርገውልናል። የእውቀት ድጋፍ አድርገውልናል። ከልብ አመሰግናለሁ። ከጎንደር ዩኒቨርሲቲ ጋር ጥምር በመሆን ነው። የጎንደር ዩኒቨርሲቲ ብዙ ምሁራኖች አሉ። ሳይሰስቱ ምንም ነገር ሳይደብቁን ሁሉን ነገር በግልጽ አስተምረውናል። እናመሰግናለን ማለት ነው። ባለውለታዎቻችን አይረሱም። ባለውለታ አይረሳም። በዚህ መልኩ ነው እንትን የሚለው የሚዘጋጀው። እንደምንፈልገው አድርጎ ቅድም እንደነገርኳችሁ እንደምንፈልገው አድርጎ ማሽኑ ምን ያደርግልናል? ይፈጭልናል ማለት ነው። በምንፈልገው ደረጃ ይፈጭልናል ማሽኑ። በጣም ነው ደስ የሚለው። በደንብ አድርጎ ነው የፈጨው። ያው እንደምንፈልገው አድርጎ እየፈጨልኝ ነው ማለት ነው። ይሄ ነው። አመሰግናችኋለሁ ስለምታበረታቱን፣ ስለምትሰጡን አስተያየት ከልብ እናመሰግናለን። ኢየሩሳሌም የእጽዋት የባህላዊ ሕክምና አንድ እርምጃ ወደፊት። ሁለት ቦታ ይገኛል። አንደኛው ጎንደር ከተማ ቀበሌ 18 ሸዋዳቦ መሻላ ህንፃ ጀርባ፣ ሁለተኛው አዲስ አበባ ጎሮ አደባባይ ኦሮሚያ ህብረት ስራ እንገኛለን። አመሰግናለሁ። ሼር ፎሎ ያረጋችሁ የምትሰጡን የተከበረ አስተያየት ሀሳብ እንደግፋለን።
ብዙውን ጊዜ ያው የሚሰሩ ላይ ትኩረት ብታደርጉ ጥሩ ነው። አብዛኛው በእኛ በሚሰሩ በባህላዊ ሕክምና በስማችን ብዙ የሚነግዱ አሉ። ትክክለኛው የባህላዊ ሕክምና የት ነው ያለ የሚለው ለእናንተ ልተወው። ምክንያቱም ብዙ ቦታ ያላስፈላጊ ቦታ የሄዳችሁ ነው። ትክክለኛ የሚሰሩ ሰዎች ደግሞ በጣም ብቁ ባለሙያዎች አሉ። እነሱንም ወዳቸዋለሁ። ሳላመሰግን ሳላደንቃቸው አላልፍም። ይህ ሁሉ የሚሆነው በእናንተ ድጋፍ፣ በእናንተ መልካም አስተያየት ነው። እናመሰግናለን።